ለየት ያለ አዲስ ነገር ለቤት ገዢዎች በሙሉ ይዞ እንደመጣ ሰምተን የመጣነው ዋናው ነገር ዋጋ ነው። ዋጋችን እኛ ለውስን ቤቶች ብቻ በልዩ ቅናሽ ነው የምናወጣው። ባንክ አማራጭ አለን። እዚህ አካባቢ ሲገዛ ምንድነው የሚያገኘው ጥቅም? አንደኛ ለአከራዩ ቢል በዶላር የሚከራይ ቦታ ነው። ደህንነቱ የተጠበቀ ነው። ከ16 በላይ ኤምባሲዎች አሉት። ለኢንቨስትመንት በጣም ምቹና ተመራጭ የሚባል ሎኬሽን ነው። ሁለተኛው ደግሞ ልኖርበትም ቢል ደግሞ የተለያዩ መሰረተ ልማቶች በአካባቢው ስለሚገኙ በጣም አሪፍ የሆነ ቦታ ነው። ከአንድ ቤት ላይ ከ2 እስከ 3 ሚሊዮን ብር ያተርፋሉ ማለት ነው። 5.2 ሚሊዮን ብር አጠቃላይ ክፍያ ጀምሮ ነው ያለን። ዛሬን ሳይሆን ነገን ሲያስቡ ከአፍሪካ ህብረት ፊት ለፊት መሆኑ፣ ከ16 በላይ ኤምባሲዎች በአካባቢው ላይ መኖራቸው፣ ለተለያዩ የመንገድ አማራጮች፣ ለሳር ቤት፣ ለቄራ፣ ለሜክሲኮ በጣም ሴንተር መሆኑ፣ የተለያዩ የእምነት ተቋማቶች፣ ትምህርት ቤቶች መገኘቱ ለመኖሪያም ለኢንቨስትመንትም በጣም ምቹና ተመራጭ ያደርገዋል። በካሬ 70 ሺህ ብር ነው። እስከ 25% የሚደርስ ቅናሽ አለው ማለት ነው። ከ20 ካሬ ጀምሮ የንግድ ሱቆች አሉን። ሰላም ጤና ይስጥልን ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን ጠቃሚ መረጃ በየጊዜው ወደ እናንተ በማድረስ ይታወቃል። ዛሬ ደግሞ ለቤት ፈላጊዎች በሙሉ እንዲሁም ሱቅ ለምትፈልጉ ሰዎች በአይነቱ ለየት ያለ ፕሮግራም ይዘንላችሁ መጥተናል። ይህም ፕሮግራም እንግዲህ ትልቅ የሆነ ዲስካውንት እንዳለው ሰምተን ነው ወደዚህ የመጣ ነው። ያለነው ሰመር ሪል ስቴት ነው። እንግዲህ በሰመር ሪል ስቴት ምን አይነት የቤት አማራጮች አሉ፣ ካሬያቸው ስንት ነው፣ ዋጋቸው ስንት ነው፣ ያከፋፈል ሁኔታቸው እንዴት ነው የሚለውን ሰፋ ያለ ቆይታ ይዘንላችሁ መጥተናል። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ ይጋብዝኩኝ። ፕሮግራሙን በመምራት ደግሞ አብሬያችሁ የምቆየው እኔ ሊና አብርሃም ነኝ። በካሜራማን ኦላለን። ወደ ፕሮግራሙ በድጋሚ እንኳን ደህና መጣሽ። በጣም አድርጌ አመሰግናለሁ። እንግዲህ ወደ እናንተኛ ስንመጣ ዛሬ ለየት ያለ ነገር እንዳለ ሰምተን የመጣ ነው። ወደ ዋናው ጉዳያችን ከመሄዳችን በፊት ደግሞ በመጀመሪያ ራስሽን አስተዋውቂልኝ፣ ከዛ በኋላ ደግሞ የት ነው የተገኘ ነው የሚለውንም አንሽልኝ። መልካም። እኔ ሰናይት እባላለሁ። በሰመር ሪል ስቴት ውስጥ የሽያጭ ባለሙያና አማካሪ ነኝ። አሁን የምትገኙበት ቦታ ሰመር ሪል ስቴት ይባላል። ከ30 ዓመት በላይ በውጭ ሀገር በሞርጌጅ እና ትራንስፖርቴሽን ላይ ሲሰራ የቆየ ካምፓኒ ነው። ባለቤቱ አቶ ሳሙኤል ይባላል። በውጭ ሀገር ያሉ ብዙዎቹ ያውቁታል። ዲያስፖራው ማህበረሰብ በደንብ ያውቀዋል። ስለዚህ አገራችን ውስጥ ደግሞ ገብቶ የሪል ስቴት ሴክተሩን ተቀላቅሎ እየሰራ ይገኛል ማለት ነው። በጣም ደስ ይላል። እዚህ ሪል ስቴት ዘርፍ ላይ ምን ያህል ጊዜ ቆይታችኋል? እስከዛሬ ምን አይነት ስራዎችን ሰርታችኋል? ሰርታችሁ ያስረከባችሁ ቤቶች አሉ ወይ? በሴክተሩ ላይ ለ5 ዓመት ቆይተናል። ሴቶች አደባባይ ላይ ያስረከብነው አፓርትመንት ላይ በጣም ቅንጡና ሌክዠሪ ነበረ። ብዙ ደንበኞቻችን ሌላም ፕሮጀክት ይፈልጉ ነበረ፣ ለፋሚሊያቸውም ለራሳቸውም ለመድገም። እንዲሁም ደግሞ ሴክተሩ ላይ ደግሞ ማርኬቱን አጥንተው በተሻለ ሁኔታ ነው የመጣው ድርጅታችን። በመቀጠልም ደግሞ እንግሊዝ ኤምባሲ ጋር እንዲሁ ሌክዠሪ የሆነ አፓርትመንት ግራውንድ ፕላስ 25 አፓርትመንት 3 ወር ባልሞላ ጊዜ ውስጥ ነበረ ሽያጭ ያጠናቀቅ ነው። ያም ደግሞ የሆነበት ምክንያት ብዙ ምቹ የሆኑ ነገሮች ነበሩት፣ ሽያጩን በአጭር ጊዜ እንድናጠናቀቅ የሚያደርጉንም። መልካም። እንግዲህ እኛም ወደ እናንተ ስንመጣ ሰመር ሪል ስቴት በዚህ ወቅት ላይ ለየት ያለ አዲስ ነገር ለቤት ገዢዎች በሙሉ ይዞ እንደመጣ ሰምተን የመጣ ነው እና እሱን አዲስ ነገር እስቲ በደንብ ንገሪ። መልካም። እንግዲህ ሰመር ሪል ስቴት 3ኛ ፕሮጀክቶችን በአፍሪካ ህብረት ፊት ለፊት ቡልጋሪያ ጋር በተመሳሳይ ሌክዠሪ የሆነ አፓርትመንት ይዘን መጠናል። ከሎኬሽን አንጻር በጣም ቆንጆ የሚባል ፕራይም ሎኬሽን ነው። ለኢንቨስትመንትም ለመኖሪያም ደግሞ በጣም ምቹና ተመራጭ የሚባል ሎኬሽን ነው። ያው ሰመር እንግዲህ ሎኬሽን በመምረጥ አንደኛ ነው። ከዚህ በፊት የሚያስረከብናቸው ሳይቶች ለምሳሌ ካሳንቺስ ላይ ሴቶች አደባባይ ያለው፣ እንዲሁም ደግሞ እንግሊዝ ኤምባሲ ዲፕሎማቲክ የሆነ ኤሪያ ነው። ለተለያዩ የመንገድ አማራጮች በጣም ቅርብ ነው። እንዲሁም ደግሞ በአካባቢው ላይ ኤምባሲዎች ይገኛሉ። ደህንነቱ የተጠበቁ ሰፈሮችን በመምረጥ ነው የሚታወቀው። እሱም ደግሞ አንድ ሰው ከገዛው በኋላ ሞር ደህንነቱ ተጠብቆ ቢያከራየውም ቢሸጠውም ቢኖርበትም ምቹ እንዲሆን እንዲያተርፍበት ተደርጎ ነው የሚሰራው ማለት ነው። ሎኬሽን በጣም ወሳኝ ነገር ነው። በሎኬሽን አይደራደርም። አሁንም ደግሞ አዲሱ ፕሮጀክታችን ቡልጋሪያ ጋር ያለው ለሳር ቤት፣ ለቄራ እንዲሁም ደግሞ ለሜክሲኮ በጣም ሴንተር የሆነ ቦታና አካባቢው ላይ ደግሞ በጣም ብዙ ዲፕሎማቲክ የሆኑ ቢሮዎች ያሉበት አካባቢ ነው። 3ኛ ፕሮጀክታችን እዚሁ ቡልጋሪያ ትራፊክ ላይቱ አካባቢ ነው የሚገኘው ማለት ነው። በጣም ደስ ይላል። እስቲ አሁን የጀመራችሁት ፕሮጀክት ከዚህ ቀደም ከሰራችሁት ፕሮጀክት ምን ለየት ያለ ነገር ይዞ መጥቷል? ከበፊቱ ተምራችሁ እዚህኛው ላይ አድ ያደረጋችሁት ምን አዳዲስ ነገር አለ?
ያው አዲስ ነገሮች አሉ። ከመጀመሪያው ፕሮጀክት ደግሞ ሞር አፕዴት የሆነበት ብዙ ጊዜ ሌክዠሪ አፓርትመንቶች ከሚያሟሉት ደግሞ አንድ ስቴፕ ከፍ ብለናል እኛ። ያም ደግሞ ምንድነው ከፋሲሊቲዎቹ ስንጀምር የልጆች ማቆያ አለው አፓርትመንቱ። እዛው ጋር የሚኖር አፓርትመንት ነዋሪ ልጆቹን ሌላ ቦታ ሄዶ ከሚያቆይ እዛው አፓርትመንት ውስጥ የልጆች ማቆያ አመቻችተናል። እንዲሁም ደግሞ ጅም እና ስፓ አለው፣ ስታንድ ባይ ጀነሬተር አለው፣ የከርሰ ምድር ውሃ አለው። ለሁለት አባወራ አንድ ሊፍት ነው ያለው። ኦልሞስት ወደ 3 ሊፍቶች አሉን። በተጨማሪም ደግሞ የእቃ ሊፍት አለው። እነዚህን ፋሲሊቲዎች ያሟላ ነው። ግራውንድ ፕላስ 24 ነው ወደ ላይ። በፍሎር ደግሞ 5 አባወራ ብቻ ነው ያለው። የተለያየ ዊንግ ነው ያለው። ሌላው ሱቅ ጨምረን የመጣ ነው በዚህ ፕሮጀክት። ከመጀመሪያው ለየት የሚያደርገን ይሄኛው ሚክስድ ዩዝ አፓርትመንት ነው። ሱቅም አፓርትመንትም አለው ማለት ነው። ከግራውንድ እስከ 3ኛ ድረስ ሱቆች ናቸው ያሉ። 4ኛ ላይ ደግሞ ቢሮ አለን። 5ኛ ላይ ቅድም እንደነገርኩሽ የልጆች ማቆያ አለው፣ ጂም እና ስፓ አለው። ግሪን ኤሪያዎች አሉ። ላይክ መሬት ላይ ግራውንድ ላይ እንደሚኖሩ አይነት ፊሊንግ እንዲሰማው 5ኛ ላይ ያለው ግሪን ኤሪያዎች እና የልጆች ማቆያ፣ ጂም እና ስፓ እነዚህን ያካተተና ወደ 5 ሜትር ሴሊንግ ሃይት ያለው ነው 5ኛ ፍሎር ላይ ያለው ማለት ነው። ይሄን ይመስላል። ስለዚህ ሱቅ ይዘን መምጣታችን ለየት ያደርገዋል ከዚህ በፊት ከነበረው ፕሮጀክት። በጣም ደስ ይላል። ያው መቼም ሰው መጀመሪያ ቤት ሲገዛ በዋነኝነት ከሚያሳስቡት ነገሮች መካከል ቤት ውስጥ እየኖረ ሌሎች ደግሞ ፍላጎቶቹን የሚያሟላበት ነገር ይፈልጋል። እስቲ ዙሪያው አካባቢ ምን ነገሮች አሉ? አሁን የመረጣችሁት ሎኬሽን ላይ ከሎኬሽን አንጻር ከሎኬሽን አንጻር ለተለያዩ የመንገድ አማራጮች በጣም ሴንተር ነው። ሎኬሽን ስንመርጥ ምንድን ነው ለተለያዩ መንገዶች ሴንተር የሆነ ቦታ መምረጥ አለብን ማለት ነው። ለስራ ቦታችንም ለተለያዩ መሰረታዊ ፍላጎታችንም እንደ ትምህርት ቤት እንዲሁም ደግሞ የእምነት ተቋማት በአፍሪካ ትልቁ የሚገነባው አሁን መስጊድ እዚሁ እኛ ሳይት አካባቢ ነው የሚገኘው። ትምህርት ቤቶች አሉ። እንዲሁም ደግሞ የተለያዩ ኤምባሲዎች ይገኙበታል። በዋነኝነት ደግሞ አፍሪካ ህብረት ፊት ለፊት ነው ሳይታችን ጋር ሆነሽ ፊት ለፊት የአፍሪካ ህብረት ነው የሚታየው። ያ ምንድነው ዲፕሎማቲክ የሆኑ ኤሪያዎች ናቸው። ለኢንቨስትመንትም ለመኖሪያ ምቹ ነው። በብር ገዝተው ላይ በዶላር የሚያከራዩት አካባቢ ነው። ከረንትሊ ባለው ስታተስ እንኳ 1 ቤድሩም ፈርኒሽድ ነው በ95,000 ነው እየተከራየ ያለው ማለት ነው አሁን ባለው ዋጋ። አፍተር 2 ይርስ ደግሞ ሳይታችን ሲረከብ የሚኖረው ባሉ ከዚህ በጥፍ ነው የሚሆነው ማለት ነው። ስለዚህ አንድ ሰው እዚህ አካባቢ ሲገዛ ምንድነው የሚያገኘው ጥቅም? አንደኛ ለአከራዩ ቢል በዶላር የሚከራይ ቦታ ነው። ደህንነቱ የተጠበቀ ነው። ከ16 በላይ ኤምባሲዎች አሉት። ለኢንቨስትመንት በጣም ምቹና ተመራጭ የሚባል ሎኬሽን ነው። ሁለተኛው ደግሞ ልኖርበት ቢል ደግሞ የተለያዩ መሰረተ ልማቶች በአካባቢው ስለሚገኙ በጣም አሪፍ የሆነ ቦታ ነው። እነዚህን ጥቅሞች ያገኛል። በጣም ደስ ይላል። ማስረከቢያ ጊዜያችሁ ምን ያህል ነው? ባላችሁት ቀንስ ባታስረክቡ ምን ታደርጋላችሁ? የማስረከቢያ ጊዜያችን በ2 ዓመት ከ6 ወር ነው። አሁን ግንባታው የቁፋሮ ደረጃን አልፎ ሾሪንግ ላይ ነው ያለው። በግንባታ ሂደት ነው የሚከፈለው። አከፋፈሉም ባልንበት ጊዜ ባናስረክብ ቅጣቶች አሉት። እንደውም የኛውን ለከስተመር ሳይድ ሞር እንትን ይላል ይደግፋል ማለት ነው። በፐርሰንት ቅጣቶች አሉት። ሲቀጥል ደግሞ የሚሰራ ካምፓኒ ነው፣ እየሰራም ያለ ካምፓኒ ነው። ስራው የሚታይ ነው። ከዚህ በፊት በነበሩት ፕሮጀክቶቻችን እንደዚህ አይነት እንትን ትረስት ኢሹ እንዲኖር አንፈልግም። ሲከፍሉም በግንባታ ሂደት ስለሆነ እየገነባ ስለሆነ የሚያስከፍለው የሚታዩ ነገሮች ለምሳሌ የተሰራውን ነገር ማየት ጥሩ ነው ብዬ አምናለሁ። ዘ ኔክስት ፕሮጀክት ሰው ሲገዛ ማለት ነው። ለዛ ደግሞ እኛ በደንብ ቀና ብለን የምንሸጠው ፕሮጀክት ነው። ደስ ብሎን የምንሸጠው ፕሮጀክት ነው። እንደው እኔ ገዢ ሆኜ ወደ እናንተ ሳይት በመጣ የእናንተን ሳይት ከሌሎቹ ሳይቶች ምንድነው ለየት የሚያደርገው? የእናንተን ቤት እንድገዛ የሚያደርገኝን እስቲ ጥሩ የምትያቸውን ኳሊቲዎች ንገሪ። ምክንያቱም አሁን ላይ ከተማችን ላይ በጣም ብዙ ሪል ስቴቶች አሉ፣ ብዙ የቤትና የሱቅ አማራጭ አለ። እናንተ ጋር መመጣበትን ልዩ ምክንያት ንገሪ። መልካም። እኛ ጋር በጣም ብዙ ለየት የሚያደርገን ነገር አለ። አሁን ላይ ያው ሴክተሩ ላይ በጣም ብዙዎቹ ገብተዋል። በጣም ብዙ ሪል ስቴት አለ። ደንበኞቻችን የትረስት ኢሹ ጉዳይ ነው ያለበት። አብዛኛው ኢንቨስት ማድረግ እየፈለገ ይፈራል እና እኛ ጋር ስትመጪ ምን መሰለሽ፣ አንደኛ በአጭር ጊዜ ውስጥ ገብተን ወደ ሴክተሩ ሰርተን ያስረከብነው ሳይት እሱ ትልቅ ማስረጃ ነው። ሁለተኛው ደግሞ ከዋጋ አንጻር በጣም ተመጣጣኝ በሆነ ዋጋ ነው እየሸጥን ያለ ነው። አሁን የእንግሊዝ ኤምባሲ ፕሮጀክት ላይ ተመጣጣኝ በሆነ ዋጋ ነው ኦልሞስት 67% ሽጠን የጨረስ ነው ማለት ነው። እዛ ጋር አሁን ስንሸጥ የነበረ ሰዓት ላይ በካሬ 73,000 ብር ነበረ በ10% ቅድመ ክፍያ። 100% ለሚከፍል በካሬ 53,000 ነበረ ኦልሞስት 67% የተሸጠ። ከዛ በኋላ ግን 30% ሲሸጥ በካሬ በ104,000 ብር ነው ሽጠን የጨረስ ነው። ይህ ማለት እዛው ቤቱ ጋር ቀድሞ የገዛ ሰው ከአንድ ቤት ላይ ከ3 እስከ 4 ሚሊዮን ብር አትርፏል
ተሳትፏል ማለት ነው። ሁሌም ቀዳሚ ሲሆኑ የሚያገኙት ኦፈር አለ ማለት ነው እኛ ጋር። አንደኛው ደግሞ ማንኛውም ማህበረሰብ አፎርድ ማድረግ እንዲችል ቤት እንዲኖረው እንደዛ በመታሰብ ነው የተሰራው። ያው ካለው ልምድ አንጻርም ማለት ነው ዲቨሎፐሩ ምንድነው ዋናው ነገር ዋጋ ነው። ዋጋችን እኛ መጀመሪያ ላይ የምናወጣበት ፕሮጀክት አዲስ ፕሮጀክት ስናወጣ ለውስን ቤቶች ብቻ በልዩ ቅናሽ ነው የምናወጣው። ያንን እድል ቀድሞ የሚጠቀም ሰው በፍሎርም ደረጃ ይመርጣል። እንዲሁም ደግሞ በዲዛይን ደረጃ የተሻለውን ቤት ጠዋት ፀሐይ የሚያገኘውን ቤት ያገኛል። ከዋጋም አንጻር ደግሞ በቅናሽ ዋጋ ይገዛል ማለት ነው። ከሱ በኋላ የሚገዙ ሰዎች 3-4 ሚሊዮን ብር ጨምሮ ነው የሚገዙ ማለት ነው። ይሄ ቅናሻችን ሲያልቅ ያኔ በካሬ በ54 ሺህ ብር 100% ከፍለው ብዙ የገዙና የተጠቀሙ ሰዎች ያመሰገኑን ሰዎች አሉ ማለት ነው። ሁለተኛው ደግሞ ለአከፋፈል በጣም ምቹ ነው። አንድ ሰው ሎኬሽኑ በጣም አሪፍ ከሆነለት፣ ዋጋው ተመጣጣኝ ከሆነለት፣ አከፋፈሉ ምቹ ከሆነለት ከዚህ በላይ እንዲገዛ የሚያደርገው ምንም የለም ብዬ ነው ማስበው። መልካም። እስቲ እነዚህ ቤቶች በምን አይነት የካሬ አማራጭ ነው የቀረቡት? ዋጋቸው ስንት ነው ወደሚለው ደግሞ እንለፍ። አዲሱ ፕሮጀክታችን አሁን አፍሪካ ህብረት ፊት ለፊት የሚገኘው ሳይታችን ላይ ዋጋችን አሁን ለውስን ቤቶች ብቻ የወጣ ዲስካውንት አለ። በካሬ 104 ሺህ ብር ነበረ። ነገር ግን አሁን ላይ በካሬ 89 ሺህ ብር ለውስን ቤቶች ብቻ እየሸጥን ነው። እሱም ማለት ደግሞ በ10% ቅድመ ክፍያ ነው በካሬ 89 ሺህ ብር። ከዛም በግንባታ ሂደት ነው ቀሪው የሚከፍሉ ማለት ነው። ቀጣይ ላይ 5ኛ ፍሎር ከዛ 10ኛ ፍሎር እያለ እየሰራ ነው ካምፓኒው ኔክስት ፔመንቶችን የሚጠይቀው ማለት ነው። ይህ ቀስ ብሎ ለሚከፍል ሰው ነው። 100% ከፍላለሁ ለሚል ሰው ደግሞ እስከ 25% የሚደርስ ቅናሽ አለው ማለት ነው። ይህም ማለት በካሬ 70 ሺህ ብር ይሆናል ማለት ነው 100% ለሚከፍል ደንበኛ። ከ20% ጀምሮ እስከ 100% ለሚከፍሉ ደንበኞች ዲስካውንቶች አሉት እንደሚከፍሉት አማውንት ማለት ነው። ዜን ደግሞ ሌላው ምንድነው ባንክ አማራጭ አለን። ባንክ ለሚፈልግ ሰው 50%ን ከፍሎ በ2 ዓመት ከ6 ወር ውስጥ በግንባታ ሂደት ዜን ኔክስት 50%ን ደግሞ 5 ዓመት ከወለድ ነፃ ባንክ አለን። እሱም ማመቻቸት እንችላለን። ወይም ደግሞ ለ20 ዓመት ሁለት አይነት አማራጮች ነው ያለን። ለ20 ዓመት ደግሞ የኖረም አከራይቶም እሱንም አማራጮች ይዘን መጠናል። አከፋፈል ላይ ይህን ይመስላል የዋጋችን ሁኔታ። መልካም። እንግዲህ ቀደም ብለሽ እንደነገርሽኝ ለየት ያለ የአከፋፈል ሁኔታ እንዳላችሁ ነግረሽኛል። እስቲ ስለ አከፋፈል ሁኔታውና ያሉትን የካሬ አማራጮች ደግሞ ንገሪ። መልካም። የአከፋፈል ሁኔታችን በጣም ምቹና ተመራጭ ነው። የኛ ምን መሰለሽ ሁለት አይነት አከፋፈል አለው። የመጀመሪያው ቀስ እያለ መክፈል ለሚፈልግ ደንበኛ ከ10% ጀምሮ ይችላል። እሱም ደግሞ አሁን ለውስን ቤቶች ብቻ የወጣ ነው ቅናሽ አለ። በካሬ 104 ሺህ ብር ነበረ፣ በ89 ሺህ ብር ነው ለውስን ቤቶች ብቻ የምንሸጠው ማለት ነው። ያም ደግሞ ከወጣለት ኮታ ኦልሞስት ለ20 ቤቶች ነው የወጣው ዲስካውንት። ወደ 10 ቤት የሚሆነው ተሽጧል። ለ10 ቤት ነው የሚያገለግለው ይህ ዋጋ ማለት ነው። ስለዚህ በካሬ 89 ሺህ ብር ነው በ10% ቅድመ ክፍያ። ከፍ አድርገው ለሚከፍል ደንበኛ ደግሞ ከ20% ጀምሮ ለሚከፍል ደንበኛ እስከ 100% ዲስካውንቶች አሉ። ለምሳሌ 100% ለሚከፍል ሰው በካሬ 70 ሺህ ብር ነው። ይህም ማለት ባለ አንድ መኝታ አለን። ባለ አንድ መኝታው 81 ካሬ ነው። እሱ አጠቃላይ ዋጋው 7 ሚሊዮን 500 ሺህ ብር ነው። 7 ሚሊዮን 500 ሺህ ብር በ10% ቅድመ ክፍያ ነው። ቀሪውን ፔይመንቶችን በግንባታ ሂደት ነው የሚከፍለው ማለት ነው። እየገነባን ቀሪዎችን እያስከፈልን እንሄዳለን ማለት ነው። ሁለተኛው አከፋፈል ደግሞ ከ20% ጀምሮ ለሚከፍል ደንበኛ ዲስካውንት አለው እስከ 100% ለሚከፍል ማለት ነው። ለምሳሌ አንድ ደንበኛ 100% ቢከፍል ባለ አንድ መኝታውን 81 ካሬውን በ5.2 ሚሊዮን ብር መግዛት ይችላል ማለት ነው። ወደ 2 ሚሊዮን 400 ሺህ ብር አካባቢ ዲስካውንት አለው ማለት ነው። ባለ 3 መኝታው ላይ ስንሄድ 168 እና 182 ካሬ አማራጮች አሉት። 168 ካሬው አጠቃላይ ክፍያው 15 ሚሊዮን ብር ነው። ቅድመ ክፍያው 1.5 ሚሊዮን ብር ነው። 100% የሚከፍል ከሆነ አንድ ደንበኛ አጠቃላይ ክፍያው 11 ሚሊዮን ብር ይሆናል ማለት ነው። ወደ 4 ሚሊዮን ብር የሚደርስ ቅናሽ አለው ማለት ነው። 100% ለሚከፍል ደንበኛ እስከ 4 ሚሊዮን ብር የሚደርስ ቅናሽ አለው 3 ቤድሩም ላይ ማለት ነው። ሌላው ባንክ አማራጭ አለው። ባንክ ለሚፈልግ ሰው 50% እናመቻቻለን። 50%ን በ2 ዓመት ከ6 ወር ከፍሎ ቀሪውን 50% ሁለት አይነት የባንክ አማራጮች አሉን። አንደኛው 5 ዓመት ከወለድ ነፃ ሲሆን፣ ሁለተኛው ደግሞ ለ20 ዓመት በአነስተኛ ወለድ ሬት መክፈል ይችላል ማለት ነው። 50%ን ከባንክ ጋር እናመቻችለታለን ማለት ነው። ስለዚህ እነዚህ ሁለት የክፍያ አማራጮች አሉን አፓርትመንቱ ላይ ማለት ነው። የንግድ ሱቃችን ላይ ደግሞ ከ20 ካሬ ጀምሮ የንግድ ሱቆች አሉን። ቅድመ ክፍያ ከ750 ሺህ ብር ጀምሮ የንግድ ሱቅ ባለቤት መሆን ይችላሉ ማለት ነው። እዛው አፓርትመንት ውስጥ እየኖሩም የሱቅ ባለቤት መሆን ይችላሉ በተጨማሪ ማለት ነው። ለሱቅ ደግሞ በጣም አሪፍ ነው። እዛ አካባቢ ስፔር ፓርት የተለመደ አካባቢ ነው። ያው ሴንተር ነው። ሎኬሽኑም ደግሞ ለተለያዩ ነገሮች ይሆናል ቦታው ማለት ነው። መልካም። እስቲ በምናቤ እንድስለው አድርገሽ ይሄ ቤት ዲዛይኑ ምን ይመስላል፣ ስንት ክፍሎች አሉት፣ ወይም ደግሞ ተጨማሪ ሀሳቦችን እስቲ ስለ ዲዛይኑ ንገሪ።
መልካም የሚገርምሽ ዲዛይኑ በጣም ቆንጆና አሪፍ የሚባል ነው። እኛ ራሱ በጣም ነው የተደመምንበት። በኮንፊደንስ የምንሸጠው ፕሮዳክት ነው። የአብዛኛውን የቤት ፈላጊ ጥያቄ ያሟላ ነው። ከነበሩን ፕሮጀክቶቻችን አንጻር በደንብ አፕዴት ሆነን የመጣንበት ነው። ኮንሰልታንቱ ስለሺ ኮንሰልታንት ይባላል። በምስራቅ አፍሪካ ሀገራት በጣም የታወቀ ነው። በጣም በአሪፍ ዲዛይን ነው የሰራቸው ቤቶቹን። ከባለ አንድ መኝታ ስንጀምር 81 ካሬው የራሱ የሆነ የሰራተኛ ክፍል አለው። የሚገርምሽ ላውንደሪ ስፔስ አለው። ኢቭን የሰራተኛ ክፍል ባለ አንድ መኝታ ላይ አልተለመደም እዚህ ሀገር እና ኪችኖቹም ክሎዝድ ኪችኖች ናቸው። ባለ አንድ መኝታ ጀምሮ የሰራተኛ ክፍል አለው። ባለ ሁለቱም በተመሳሳይ እነዚህን ያሟላ ነው። ቤቶችን ዲዛይን ያደረገው ስለሺ ኮንሰልታንት ይባላል። በጣም በምስራቅ አፍሪካ ሀገራት ታዋቂ የሆነ ነው። በጣም ብዙ ስራዎችን የሰራ ነው። እያንዳንዱ ቤት ላይ ተጨንቆ ነው የሰራልን። እያንዳንዱ ቤት ባልከን ያለው ናቹራል ቬንቲሌሽን አለው። ብርሃን አላቸው ቤቶቹ በሁሉም አቅጣጫ ማለት ነው። በጣም በአሪፍ ሁኔታ ነው የተሰራው። መልካም እንግዲህ ጥሩ የሆነ ቆይታ ነበረን። ስለ እያንዳንዱ ቤቶች በቂ የሆነ ማብራሪያ ነው የሰጠሽኝ። በስተመጨረሻ ማለት የምትፈልጊው ነገር ካለ ድሉ ልስጥሽ። መልካም እንግዲህ ይህን የመሰለ ቤት እንዳያልፋችሁ ነው የምለው። ከሎኬሽንም አንጻር በጣም ቆንጆና ዛሬን ሳይሆን ነገን ሲያስቡ ከአፍሪካ ህብረት ፊት ለፊት መሆኑ፣ ከ16 በላይ ኤምባሲዎች በአካባቢው ላይ መኖራቸው፣ ለተለያዩ የመንገድ አማራጮች፣ ለሳር ቤት፣ ለቄራ፣ ለሜክሲኮ በጣም ሴንተር መሆኑ፣ የተለያዩ የእምነት ተቋማቶች፣ ትምህርት ቤቶች መገኘቱ ለመኖሪያም ለኢንቨስትመንትም በጣም ምቹና ተመራጭ ያደርገዋል። እኛ ጋር ያለው ደግሞ አፓርትመንት ብቻ አይደለም፣ የንግድ ሱቆችም ናቸው ያሉት። ለንግድ ሱቅም ደግሞ በጣም የተለመደ አካባቢ ነው። ለንግድ ሱቅም በጣም አስፈላጊ የሆነ ሎኬሽን ነው። የንግድ ሱቃችን ከ750 ሺህ ብር ቅድመ ክፍያ ጀምሮ ነው ያለን። እንዲሁም ደግሞ አፓርትመንቶቻችን ከ5.2 ሚሊዮን ብር አጠቃላይ ክፍያ ጀምሮ ነው ያለን። ስለዚህ ይህ ዋጋ ደግሞ የሚያገለግለው በጣም ለውስን ቤቶች ብቻ ነው። በቀጣይ በሚኖረው በካሬ በ104 ሺህ ነው የምንመጣው። ስለዚህ ይህ ድል እንዳያመልጣችሁ። ምክንያቱም ከአንድ ቤት ላይ ከ2 እስከ 3 ሚሊዮን ብር ያተርፋሉ ማለት ነው ቀደም ብለው በመግዛታቸው። እንዲሁም ደግሞ በግንባታ ሂደቱም በፖስቴንሽን ቴክኖሎጂ የሚገነባ ነው። ፖስቴንሽን ደግሞ በወር ከ4 ስላብ በላይ ነው የሚሞላው። አመት ባልሞላ ጊዜ ሙሉ በሙሉ የስትራክቸር ስራ ነው የሚጨርሰው እና በግንባታ ሂደትም በፍጥነት ነው የምንገነባው። በዲዛይናችንም ደግሞ እንዲሁም በስለሺ ኮንሰልታንት የተሰራ ነው። ስለዚህ ቤቱ ጥቅቅ ብሎ የተሰራ ነው። ቀድሞ የሚገዙ ሰዎች ምንጊዜም ቢሆኑ ተጠቃሚ ናቸው። ይህን የመሰለ ድል እንዳያመልጣችሁ። የማይደገሙ ድሎችን አንዳንዴ መጠቀም ጥሩ ነው እንላለን። በጣም ደስ ይላል። እስቲ እነዚህን ቤቶች መግዛት ለሚፈልጉ ሰዎች ደግሞ በየትኞቹ አድራሻ ማግኘት ይችላሉ እናንተ? መልካም። ውጭ ሀገር ለሚገኙ ክላይንቶች በዲኤችኤል እዚሁ ሳይቱን አሳይተናቸው በዋትሳፕ ደውለው ማግኘት ይችላሉ ከስር በምናስቀምጠው ስልክ ቁጥር፣ ወይም ደግሞ ተወካይ ካላቸው በተወካይ በኩል መጨረስ ይችላሉ። እዚህ ሀገር ውስጥ ያላችሁ ሰዎችም ደግሞ ቢሮአችን ቀጥታ በመምጣት ከስር ባለው ስልክ ቁጥር በመደወል ሳይትም ኦፊስም ማየትና የዚህ እድል ተጠቃሚ መሆን ይችላሉ ማለት ነው። እሺ፣ ስለነበረን ጊዜ በጣም አድርጌ አመሰግናለሁ። እሺ፣ አመሰግናለሁ። የስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ ዛሬ በሰመር ሪል ስቴት የነበረን ቆይታ ይሄንን ይመስል ነበረ። እንደነዚህ አይነት ተመሳሳይ ቪዲዮዎች ደግሞ በየጊዜው እንዲደርሳችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ደግሞ ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩ።